ዛሬ የቂሮስ መነሳሻ እና የወደፊት ሕይወታችን በሚል ርዕስ የእግዚአብሔርን ቃል አብረን ለማጥናት የተወሰነ ጊዜ እንውሰድ። የወደፊቱ ጊዜ የሚጀምረው ዛሬ ነው ማለት አይደለምን? የወደፊቱ ጊዜ ዛሬ ስለሚጀምር ያለፈውን ሁሉ መተው አለብን። ከዚህ ቅጽበት ጀምሮ ሁላችንም የምንመኘውን የወደፊት ሕይወት መቀረጽ እንጀምር። እንግዲህ የወደፊት ሕይወታችን በመንፈሳዊ ረገድ ምንድን ነው? እግዚአብሔር አስቀድሞ የወሰነውን ቃል የገባልንን ብዙ ነገሮች ስናስብ ዘላለማዊ የወደፊት ተስፋ እንደተሰጠን በእውነት ማየት እንችላለን። በነቢዩ ዳንኤልና በሐዋርያው ዮሐንስ ትንቢቶች ውስጥ መጽሐፍ ቅዱስ የወደፊት ሕይወታችን ከእግዚአብሔር ጋር ለዘላለም መኖር እንደሆነ ያስተምረናል። የዘላለም ሕይወትና የዘላለም በረከቶችን የምናገኝበት ዓለም ውስጥ እንደምንኖር ይገልጣል። ዛሬ በመጽሐፍ ቅዱስ ውስጥ ያሉትን እነዚህን እውነቶች ስንመረምር ቂሮስ የተቀበለው መነሳሻ ከአሁኑ ጊዜ የተቀበልን ካለው መነሳሻ ጋር ለማነጻጸር አንድ ጊዜ እንውሰድ። በመጀመሪያ መጽሐፍ ቅዱስ ስለ ወደፊቱ ሕይወታችን ምን እንደሚል እንመርምር። ወደ ራእይ ምዕራፍ 22 ቁጥር 1 እንመለስ። የራእይ ምዕራፍ 22 ቁጥር 1ን እንመልከት። ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። እንግዲህ ዋዲ ርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። ባሮቹም ያመልኩታል። ፊቱን ያያሉ፣ ስሙን በግንባራቸው ላይ ይሆናል። ከእንግዲህ ዋደ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ምን ያደርጋሉ? ከዘላለም እስከ ዘላለምም ይነግሣሉ። ይህ የእኛ የወደፊት ዕጣ ፈንታ ነው። የወደፊት ሕይወታችን በቅዱሳት መጽሐፍት ውስጥ ተመዝግቦ እንደሚገኝ ስታስቡ በልባችሁ ውስጥ ምን አይነት ሐሳቦች ወይም ስሜቶች ይቀሰቀሳሉ? እንደ ቂሮስ ተነክታችኋል? ቂሮስ በኢሳይያስ ምዕራፍ 45 ላይ የተመዘገበውን ስለ ራሱ የወደፊት ሕይወት ሲያነብ እንዲህ አይነቱ ትንቢት በመጽሐፍ ቅዱስ ውስጥ እንደተጻፈ ለማወቅ በጣም ተገፋፍቶ ነበር። እግዚአብሔር ለወደፊታችን ምን እንዳቀደ ሲያሳየን መጽሐፍ ቅዱስ እንደዚህ ያለ ነገር ይጠቅሳል ብዬ እገምታለሁ ብለን ቸል ማለት ተገቢ አይሆንም። በመጽሐፍ ቅዱስ ውስጥ ስለ ራሱ የተነገሩትን ትንቢቶች ሲያይ ኃያል ግዛቱን በራሱ ስኬቶችና ድሎች እንደገነባ ሲያስብ የነበረው ቂሮስ እግዚአብሔር አስቀድሞ ቃል እንደገባለት ተገነዘበ። በፊትህ እሄዳለሁ፣ የናስ ቦሮችን እሰብራለሁ፣ የብረት መወርወሪያዎችንም እቆርጣለሁ። እግዚአብሔር በሁሉም ነገር ቀድሞት እንደሄደ፣ ቅዱስ ማዕረግ እንደሰጠው፣ የድሎቹንም ውጤት አስቀድሞ እንደተናገረና ቃል እንደገባለት ቂሮስ ሲመለከት በጣም ተገረመ። ዛሬ የራእይ ምዕራፍ 22ን ስታነቡ ያ ተመሳሳይ የአድናቆት ስሜት በልባችሁ ውስጥ ይፈጠራል? በእርግጥ ነው። እንደዚያ ከሆነ ይህ በእውነት መንፈስ ቅዱስን የተቀበለ ልብ ነው ማለት እንችላለን። እግዚአብሔር ቃል ይገባልናል። ከእንግዲህ ዋዲ ርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። ባሮቹም ያመልኩታል፣ ከዘላለም እስከ ዘላለምም ይነግሣሉ።
ምንም እንኳን ሥራዎቹ አስቀድመው ቢከናወኑም ቂሮስ በመጽሐፍ ቅዱስ ውስጥ ስለ እሱ የተጻፉ መዝገቦች መኖራቸውና በነቢያት የተነገሩ ትንቢቶች በመቶዎች ለሚቆጠሩ ዓመታት መኖራቸው በጣም አስገርሞታል። ስለዚህም ምርኮኞቹን እስራኤላውያን በሙሉ ነፃ አውጥቶ ወደ አገራቸው እንዲመለሱ ፈቀደላቸው። ቂሮስ ከባርነት ነፃ ያወጣቸው ብቻ ሳይሆን ሂዱና ለአምላካችሁ ቤተ መቅደስ ሥሩ ሲል አዘዛቸው። የቤተ መቅደሱን ግንባታ ከመፍቀድ ባለፈ የተለያዩ ቁሳቁሶችን በማቅረብ ፕሮጀክቱን የመደገፍ አስደናቂ እርምጃ ወስዷል። ይህ የነቢዩ ኢሳይያስ ታሪክ ልቡን በጥልቅ እንደነካው የሚያሳይ ማስረጃ አይደለምን? የፋርስ ንጉሥ ቂሮስና የፋርስ መንግሥት በእግዚአብሔር የሚያምን ሕዝብ አልነበሩም። ሆኖም ግን ይህ ቢሆንም ቂሮስ እነዚያን ሁሉ ባሮች ነፃ አወጣቸው። እስራኤላውያንን ማቆየት ለሕዝቡ ትልቅ ኢኮኖሚያዊ ጥቅም ያስገኝለት ነበር። ቂሮስ ግን ሁሉንም ከባርነት ነፃ አውጥቷቸዋል። ወደ ኢየሩሳሌም ሂዱና የእግዚአብሔርን ቤተ መቅደስ ሥሩ ብሎ አዘዛቸው። ለግንባታውም የሚያስፈልጉትን ቁሳቁሶች ሁሉ አቀረበላቸው። በመጽሐፍ ቅዱስ ውስጥ በተገለጹት ትንቢቶች ውስጥ ስለ እሱ የሚገልጽ ዘገባ መኖሩን በማወቁ ብቻ በጣም ተነክቷል። እግዚአብሔር ስለ ወደፊታችን በመጽሐፍ ቅዱስ አማካኝነት ብዙ ነገር ይገልጥልናል። ሆኖም ቂሮስን ባነሳው ጥልቅ ደስታና እምነት የተሞላ እርሱ ያዘዘውን ሥራ በሙሉ ልባችንና ነፍሳችን እየተወጣን ነውን? በእኛ ዘመን በመጽሐፍ ቅዱስ ውስጥ ስለ እኛ የተጻፉ ስፍር ቁጥር የሌላቸው መዛግብት ቢኖሩም ብዙ ጊዜ በጣም ተራ በሆነ መንገድ እንመለከታቸዋለን። በቀላሉ እንዲህ አይነት ነገሮች በመጽሐፍ ቅዱስ ውስጥ ተመዘግበዋል ብዬ አስባለሁ ብለን እናስባለን። ሁላችሁም ለዘላለም እነግሣለን የሚለው የትንቢቱ ማዕከላዊ አካላት አይደለንም? ያም ሆኖ አንዳንዶቻችን እንደ ሌላ ሰው ታሪክ አድርገን እንመለከታቸዋለን። አሁን በራእይ ምዕራፍ 21 ላይ የሚገኘውን የወደፊት ታሪካችንን አንድ ላይ እንመልከት። ምዕራፍ 21 ቁጥር 1 ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ባሕርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱም ከእነርሱ ጋር ይኖራል፣ አምላካቸውም ይሆናል። እምባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀድሞ ሥርዓት አልፏልና። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለ። ሞት፣ ሐዘን፣ ለቅሶ ወይም ስቃይ የማይኖርበትን የዘላለም ዓለም ተስፋ የተቀበልን እኛ ነን። እነዚህ ሁሉ ተስፋዎች የተሰጡት ዛሬ በአዲሱ ቃል ኪዳን እውነት አባትንና እናትን ለሚያከብሩ በጽዮን ላሉ ሰማያዊ ልጆች አይደለም። ቂሮስ ይህን አስደናቂ ራእይ ቢያይ ኖሮ በልቡ ውስጥ ምን ይነቃቃ ነበር? ራሳችንን ለመጠየቅ አንድ ጊዜ መውሰድ አለብን። ከቂሮስ የበለጠ ተነክተናል? ልክ ትንቢቱን አይቶ ወዲያውኑ እርምጃ እንደወሰደው ሁሉ ልባችንና ውስጣችን በእምነት ተሞልቶ ስለ እኛ የተጻፉትን ትንቢቶች እንድንፈጽም ያስገድደናል። ይህ ቂሮስ ከተነከሳከሰበት ጥልቅ መንገድ ጋር ሲነጻጸር ምላሻችንን ስንለካ ልናስብበት የሚገባው ወሳኝ ነጥብ ነው። እግዚአብሔር ራሱ ከእነርሱ ጋር ይኖራል ተብሎ ተጽፏል። እምባን ሁሉ ከዓይናቸው ያብሳል፣ ከእንግዲህ ወዲህ ሞት አይኖርም።
በዚህ ክፍል ውስጥ እነሱ የሚልበት የራሱን ስም እንዲያስገቡ እጋብዞታለሁ። ንጉሥ ቂሮስ ስሙ ቂሮስ በትንቢቶቹ ውስጥ ስለተጻፈ ብቻ በስሜትና በመገረም ተዋጠ። እግዚአብሔር ከእነርሱ ጋር እንደሚሆንና እንባን ሁሉ ከዓይኖቻቸው እንደሚያብስ ቃል ገብቷል። በዚያ ቡድን ውስጥ እነሱ ተብሎ በሚጠራበት የእናንተም ስም ተመዝግቧል። ዳንኤል የሚለው ስም እንዲሁም ያዕቆብ፣ ሜሊሳ እና ዮሐንስ እዚያው ይኖራሉ። እነዚህ ሁሉ ግለሰቦች እነሱ በሚለው አንድ ቃል ውስጥ ተካተቷል። ዛሬ በዚህ ትንቢት ውስጥ የራሳችንን ስም ማስገባት እና የሚጠብቀንን አስደናቂ የወደፊት ጊዜ መመርመር አስፈላጊ ነው። መጽሐፍ ቅዱስን በትጋት ማጥናት፣ ትምህርቶቹን በደንብ መማር፣ ጥቅሶቹን ማስታወስና የእግዚአብሔርን ቃል በታላቅ አንደበተ ርቱዕነት ማወጅ በእርግጥ አስፈላጊ ቢሆንም ቂሮስ ያጋጠመው ጥልቅ ስሜትም እንዲሁ ነው። መጽሐፍ ቅዱስን ስንመለከት እግዚአብሔር የወደፊት ሕይወቴን ከ2000 ዓመታት በፊት እንዲህ አድርጎ መዝግቦኛል ብለን እንገነዘባለን። ይህንን ትዕይንት ስናስብ ሁላችንም የወንጌልን ሥራ ከቂሮስ የበለጠ ጥልቅ በሆነ ስሜት እንመልከተው። ሁላችሁም የወደፊት ሕይወታችንን ስንመለከት ምን እናገኛለን? እንዴት ያለ አስደናቂ የወደፊት ጊዜ ይጠብቀናል! ሞት የሌለበት ዓለም፣ ከእንግዲህ መከራ፣ ሐዘንና ስቃይ የሌለበት ዓለም። ይህች ዓለም ለእነሱ የምትሰጠው ዓለም ናት። እዚያም እግዚአብሔር ከዳንኤል ጋር ይሆናል፣ ከሜሊሳ ጋር ይሆናል። ከቂሮስ 1000 እንዲያውም 10,000 እጥፍ የሚበልጡ ተስፋ ተቀበለን። ነገር ግን እኛ ከእሱ በጣም ያነሰ ተሰምቶናልን? ይህ አመለካከት ተቀባይነት የሌለው መሆን የለበትም። ከዚህ ቅጽበት ጀምሮ ሁላችንም መንፈሳዊ ዓይኖቻችንን በስፋት መክፈት፣ እግዚአብሔር ባዘጋጀልን የወደፊት ዓለም ላይ ተስፋ ማድረግና ከፊታችን ያለውን ሩጫ በትጋት መሮጥ አለብን። እግዚአብሔር ከሰጠን ብዙ ተስፋዎች መካከል ወደ ዮሐንስ ምዕራፍ 14 እንሻጋገር። በዮሐንስ ምዕራፍ 14 ቁጥር 1 ላይ ያሉትን ቃላት እንመልከት። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆን ማኖሮ እነግራችሁ ነበር። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። ወደ እግዚአብሔር ዘላለማዊ ቤት ሊመራን ኢየሱስ ክርስቶስ ይህን መንገድ አዘጋጀ። እንዲህ በማለት ቃል ገባ፣ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እንደ ቅዱሳን የሰማይ ሕዝብ መኖር ብቻ ለምስጋና በቂ ምክንያት ይሆናል። ሆኖም ግን ከዘላለም እስከ ዘላለም የሚነግስ ዘውዳዊ ክህነት አደርጋችኋለሁ ብሏል። ከዚህም በላይ ያ ለማመስገን በቂ እንዳልሆነ ሁሉ ሞት፣ ሐዘን፣ ልቅሶና ስቃይ የሌለበትን ዓለም እሰጣችኋለሁ ሲልም ቃል ገብቷል። በዓለም ላይ ከእኛ የበለጠ ክብር ያለውና የበለጠ አስተማማኝ፣ በተስፋው የበለጠ እርግጠኛ የሆነ የወደፊት ተስፋ ያለው ማን ነው? ከእኛ የጽዮን ልጆች በቀር ማንም እንደዚህ አይነት ቃል ኪዳኖችን አልተቀበለም። ቂሮስ የራሱን ስም በነቢዩ ኢሳይያስ መጽሐፍ ውስጥ ሲገለጽ ሲያይ በጣም ተገረመና እስካሁን ድረስ የሠራሁት ሁሉ የራሴ ሥራ አልነበረም፣ በእግዚአብሔር እጅ ብቻ ነው የተከናወነው ሲል ተገነዘበ። ስለ ምድራዊ ጉዳዮች ብቻ በተነገረ ትንቢት በጣም ተነክቷል። ከዚያም በላይ እነዚያ ትንቢቶች ጊዜያዊ ጉዳዮች ነበሩ። ታዲያ የኛ ሁኔታስ? የተስፋ ቃል የተገባልን የደስታ ተፈጥሮ ምን ይመስላል? ለዘላለም ብቻ ነው? ከሁለት ጊዜ በላይ አልተጻፈም? እንዲህ ተብሎ ተጽፏል፣ ለዘላለምም ይይዙታል፣
አዎን፣ ለዘላለም ይይዙታል። ይህንን ለመግለጽ ሌላ ምንም ቃል የለም። ለዘላለምም ይይዙታል። አዎን፣ ለዘላለም ይይዙታል። ከስሞቻችን በስተጀርባ የእግዚአብሔር ቃል አለ። ይህም ለእኛ እንዲህ አይነት የወደፊት ተስፋ እንደሚኖረን ቃል ገብቶልናል። መጽሐፍ ቅዱስን በምናነብበት ጊዜ ሁሉ እንደ ኢየሱስ በቤተልሔም ተወለደ እና ሰብአ ሰገል መጥተው ሰገዱለት ያሉ የሚዘግቡትን ክስተቶች ማወቅ አስፈላጊ ነው። ሆኖም በእነዚህ ዘገባዎች አማካኝነት ወደዚህ ምድር የመጣው ምን ሊሰጠን ነው የሚለውን ጥልቅ ጥያቄ መጠየቅ መቻል አለብን። የኪሮስን የወደፊት ዕጣ ፈንታ ታላቅ እንደሆነ አድርገን ልናስብ እንችላለን። ነገር ግን እግዚአብሔር እጅግ በጣም ሰፊና ሊለካ የማይችል ለዚህ ዓለም ሰዎች ማይታሰብ ጸጋ የሞላበት የወደፊት ዕጣ ፈንታ እንደሰጠን አስታውስ። ቂሮስ በፊቱ ያለውን የወደፊት ሁኔታ ማለትም እግዚአብሔር የፈቀደለትን የወደፊት ሁኔታ በመመልከት እስራኤላውያንን ሁሉ ነፃ ወጣ። የአገሪቱን ኢኮኖሚያዊ ጥቅም ግምት ውስጥ ብናስገባ ይህ ውሳኔ እጅግ በጣም ትልቅ ኪሳራ ነበር። በዚያን ጊዜ በብዙ ባሪያዎች አማካኝነት ሊሳካ የሚችል ሰፊ የኢኮኖሚ አቅም ቢኖርም ሁሉንም ከባርነት ነፃ አውጥቷቸዋል። ከዚያም ወደ ኢየሩሳሌም ሂዱና ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ ስሩ ብሎ አዘዘ። ቂሮስ አዋጅ ከማውጣት ባለፈ ለቤተ መቅደሱ ግንባታ የሚያስፈልገውን ማንኛውንም አይነት ድጋፍ እስከ ማቅረብ ደርሷል። ዛሬ እግዚአብሔር ከቂሮስ የበለጠ ብሩህና ግርማ ሞገስ ያለው የወደፊት ጊዜ ሰጥቶናል። ነገር ግን በተግባር ላይ የምናውለው ነገር ከሰራው 1,000ኛ ወይም 10,000ኛ እንኳን አይሆን ከሆነ ያ በእውነት አሳፋሪ አይሆንም? እግዚአብሔር እጅግ የላቀ ጸጋ ቢሰጠንም እውነተኛና ትርጉም ያለው ግንዛቤ የጎደለንን። በዚህ ላይ ስናሰላስል ልባችን ከቂሮስ ያነሳ ቢነሳሳ ምን ማለት ነው ብለን ራሳችንን ለመጠየቅ ማስገደድ አለብን። ወንድሞችና እህቶች፣ ሁላችንም ይህንን በጥልቀት ለማሰላሰል እና በቅን ልቦና ራሳችንን ለመመርመር ጊዜ ወስደን እንደምናደርገው አምናለሁ። በዮሐንስ ምዕራፍ 12 ላይ ኢየሱስ ለእኛ ዘላለማዊ ቤት እንዴት እንደሚያዘጋጅልን ሲናገር የምናገኘው ትዕይንት አለ። በአባቴ ቤት ብዙ መኖሪያ አለ፣ የሚሄደውም ስፍራ ላዘጋጅላችሁ ነው። ወደ ሉቃስ ምዕራፍ 19 እንመለስ። ምዕራፍ 19 ቁጥር 12። ስለዚህም እንዲህ አለ፣ አንድ መስፍን የንጉሥነትን ማዕረግ ተቀብሎ ወደ ሩቅ አገር ሄደ። ከባሮቹም መካከል 10ን ወደ ራሱ ጠርቶ 10 ምናን ሰጣቸውና ተመልሼ እስከመጣ ድረስ በዚህ ገንዘብ ነግዱበት አላቸው። የአገሩ ሰዎች ግን ስለጠለቱት ይህ ሰው በላያችን እንዲነግሥ አንፈልግም ብለው ከኋላው መልእክተኞችን ላኩበት። ይሁን እንጂ ይህ መስፍን ንጉሥ ሆኖ ወደ አገሩ ተመለሰ። እነዚያ ባሮችም እርሱ በሰጣቸው ገንዘብ ነግደው ምን ያህል እንዳተረፉ ለማወቅ አስጠራቸው። የመጀመሪያው አገልጋይ ቀርቦ ጌታ ሆይ የሰጠኸኝ ምናን 10 ምናን ትርፍ አስገኝቷል አለው። ጌታውም አንተ ታማኝ ባሪያ፣ መልካም አድርገሃል። በትንሽ ነገር ታማኝ ሆነ ስለተገኘህ በ10 ከተሞች ላይ ሥልጣን ተሰጥቶሃል አለው። ሁለተኛውም ቀርቦ ጌታ ሆይ የሰጠኸኝ ምናን 5 ምናን ትርፍ አስገኝቷል አለው። ጌታውም አንተ ደግሞ በ5 ከተሞች ላይ ሥልጣን ተሰጥቶሃል አለው። ሌላውም አገልጋይ ቀርቦ እንዲህ አለው፣ ጌታ ሆይ በጨርቅ ጠቅልዬ ያቆየሁት ምናሄ ሕያው። አንተ ያላስቀመጥከውን የምትወስድ ያልዘራኸውን የምታጭድ ጨካኝ ሰው ስለሆንህ ፈራሁ። ጌታውም እንዲህ አለው፣ አንተ ክፉ ባሪያ፣ በራስህ ቃል ፈርድብሃለሁ። ያላስቀመጥኩትን የምወስድ ያልዘራሁትን የማጭድ ጨካኝ ሰው መሆኔን ካወቅህ መቼ ገንዘቤን ከነትርፉ እንድወስድ ለምን ለሚሰሩበት ሰዎች አልሰጠህም? ጌታውም እዚያ የቆሙትን ምናኑን ውሰዱበትና 10 ምናን ላለው ስጡት አላቸው። እነርሱም ጌታ ሆይ እርሱ እኮ 10 ምናን አለው አሉት። እርሱም እንዲህ አለ፣ እላችኋለሁ ላለው ይጨመርለታል፣ የሌለው ግን
ያው ያለው እንኳ ይወሰድበታል። ነገር ግን እኔ በላያቸው እንዳልነግሥ የፈለጉትን እነዚያን ጠላቶቼን ወደዚህ አምጡና በፊቴ እረዷቸው። እዚህ ላይ በ10 ምናን ምሳሌ ውስጥ ሉቃስ 19 ምናኑን ብቻ የጠበቀውን ባሪያ የወደፊት ዕጣ እንዲሁም 1 ምናኑን ወስዶ 10 ተጨማሪ ምናን ያገኘውን ሰው የወደፊት ዕጣ ይዘግባል። ለእናንተ የትኛው የወደፊት ዕጣ የተሻለ ይመስላችኋል? የ1 ምናን የተረፈው ሰው የወደፊት ዕጣ ወይስ 10 ተጨማሪ ምናን ያገኘው ሰው የወደፊት ዕጣ? 10 ምናን ያገኘው ሰው የወደፊት ዕጣ የተሻለ መሆኑን ከተገነዘብን ይህንን ግባችን ማድረግ አለብን። እንግዲህ 10 ምናን ለማግኘት ምን ማድረግ አለብን? ይህንን ግብ ለማሳካት እውነተኛ እርምጃ ማለትም እውነተኛ ትግበራ ሊኖር ይገባል። ቂሮስ ስለ ራሱ በተነገረው ትንቢት ብቻ አልተደሰተም። የእግዚአብሔር ሕዝብ ከማረኳቸው ሰዎች ነፃ እንደሚወጣና ቤተ መቅደሱን እንደገና እንደሚገነባም ተነብዮአል። ስለዚህ ከዚህ ትንቢት ጋር በሚስማማ መልኩ ምን አደረገ? ምክንያቱም እሱ ስላመነበት ልክ እንደተነበየው ፈጽሟል። እስራኤላውያንን ሁሉ ነፃ አወጣቸው። በዚያን ጊዜ የተሸነፉ አገሮች ሕዝብ ለጉልበት ሥራ ማሰር ለኢኮኖሚው ጉልህ እድገት አስገኝቶ ነበር። ያም ሆኖ በአገሩ ኢኮኖሚ ላይ ሊያስከትል የሚችለውን ከፍተኛ ጉዳት በመቀበል ሁሉንም ለቀቃቸው። ከዚህም በላይ ወደ ኢየሩሳሌም ሄደው እግዚአብሔርን ለማገልገል መቅደስ እንዲሠሩ እንኳን አላዘዛቸውምን? ትእዛዙን ከመስጠት ባለፈ መቅደሱን ለመገንባት የሚያስፈልጉትን ቁሳቁሶች ሁሉ አቅርቧል። ይህንን ምሳሌ ስንመረምር የ10 ምናን የማምረት የወደፊት ዕጣ የሚኖራቸው አንዳንዶች አሉ፣ ሌሎች ደግሞ የ5 የወደፊት ዕጣ ይኖራቸዋል። በሚያሳዝን ሁኔታ የ1 ምናን የወደፊት ዕጣ የሚኖራቸውም ይኖራሉ። እግዚአብሔር ለሁላችንም በመንግሥተ ሰማያት ውስጥ የዘውዳዊ ክህነት የመሆንን የወደፊት ጊዜ እያዘጋጀልን ነው። ያም ለዘለዓለም የምንደሰትበትን አስደናቂ የወደፊት ጊዜ ነው። ስለዚህ 1 ምናን ብቻ የምናገኝበትን የወደፊት ጊዜ ከመፍጠር ይልቅ 10 ምናን የምናገኝበት የወደፊት ጊዜ ለመፍጠር መጣር የለብንም? በኢሳይያስ ምዕራፍ 60 ቁጥር 1 ላይ የሚገኙትን የትንቢት ቃላቶች እንመርምር። ብርሃንሽ መጥቷልና ተነሺ አብሪ፣ የእግዚአብሔር ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። ቀና ብዪ፣ ዙሪያሽን ተመልከቺ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ፣ ሴቶች ልጆችሽም በእቅፍ ወደ አንቺ ይመጣሉ። ወደ ቁጥር 20 እንሸጋገር። ፀሐይሽ ከእንግዲህ አትላቅም፣ ጨረቃሽም ብርሃን መስጠቷን አታቋርጥ። እግዚአብሔር የዘላለም ብርሃንሽ ይሆናል፣ የሐዘንሽም ቀን ያከትማል። ሕዝብሽም ሁሉ ጻድቃን ይሆናሉ፣ ምድሪቱንም ለዘላለም ይወርሳሉ። ለክብሬ መግለጫ የሆኑ ዘንድ የእጆቼ ሥራ እኔ የተከልኳቸው ቁጥቁጦች ናቸው። አንቺ ታናሽ የሆነው ከሁሉም የመጨረሻው ታናሽ ኃያል መንግሥት ይሆናል። እኔ እግዚአብሔር ነኝ፣ ጊዜውም ሲደርስ ይህን በፍጥነት አደርጋለሁ። ይህ የሚጠብቀን የወደፊት ዕጣ ፈንታ ነው። ይህ እግዚአብሔር ከ2700 ዓመታት በፊት በነቢዩ ኢሳይያስ በኩል የገለጠው ትንቢታዊ ትዕይንት ነው። የሰማይ እናታችን የኢየሩሳሌም ክብር በሰማርያ እስከ ምድር ዳርቻ ድረስ ሲሰበክ ጥቂቱ ትንሹም ኃያል ሕዝብ ይሆናል። ስለዚህ እነዚህ ሁሉ ትንቢቶች በእርግጥ እንደሚፈጸሙ በፍጹም እምነት መቀበል አይገባንምን?
ቂሮስ ለእሱ ለተደረገለት ነገር ቆራጥ ምላሽ እንደሰጠ ሁሉ እኛም እንደ እግዚአብሔር ትንቢት የወደፊት ሕይወታችንን በንቃት መከታተል አይገባንምን? እንግዲያውስ እግዚአብሔር የገለጠልንን ጥቂት ተጨማሪ ትንቢታዊ ጥይኖች እንመርምር። ማቴዎስ ምዕራፍ 24 ማቴዎስ ምዕራፍ 24 ቁጥር 13ን አብረን እንመልከት። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግሥቱ ወንጌል በዓለም ሁሉ ይሰበካል። የመንግሥተ ሰማያት ወንጌል በዓለም ሁሉ በእርግጥ ይሰበካል። ነገር ግን ወንጌልን በመስበክ ብቻ የሚያበቃ አይደለም። እግዚአብሔር ወደዚች ምድር እንደገና እንደሚመጣ እንዴት እንደተናገረ ወደ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እንመለስ። እነዚህን ነገሮች በራሳችን ዓይን ማየትና መመልከት የምንችልበት ትውልድ ውስጥ ስለምንኖር ሁልጊዜም ምስጋና ማቅረብ አለብን። ምዕራፍ 4 ቁጥር 16ን እንመልከት። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። በዚህም መሠረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ። እነዚህ ሁላችንም ወደ ዘላለማዊው የመንግሥተ ሰማያት ጉዞአችን ልንለማመዳቸው የሚገቡ ነገሮች አይደሉምን? ይህ ሁሉ በጣም አስደሳች ነው። የዚህ ተከታታይ ዝግጅቶች እጅግ በጣም አስደናቂ ናቸው። እግዚአብሔር እነዚህን ሁሉ ነገሮች አስቀድሞ መዝግቧል። እግዚአብሔር ለእኛ ሲል በደርዘን የሚቆጠሩ ትንቢቶች ብቻ ሳይሆን በመቶዎች የሚቆጠሩ ትንቢቶችንም ጭምር ሰጥቶናል። እግዚአብሔር አሁን በዚህ ሂደት ውስጥ እየመራን ነው። ወደፊት ሁላችንም በመንግሥተ ሰማያት ውስጥ እንደ ንጉሣዊ ካህናት እንደምንቀመጥ ቃል ገብቷል። ስለዚህ የዘላለም የሰማይ ተስፋችንን በማጣት ልባችን በዚች ምድር ላይ ባሉ አላፊ ነገሮች እንዲማረክ በፍጹም መፍቀድ የለብን። አንድ ብቻ ካተረፈው ይልቅ 10 ምናን ያገኘው ሰው የወደፊት ዕጣ ፈንታችን የተሻለ አይሆንም? ይህንን ለማሳካት ዛሬ ባለንበት ዘመን ለቃሉ ሙሉ በሙሉ ታዛዥ በመሆን እንኑርና ወንጌልን በትጋት እንስበክ። ይህን በማድረግ የጽዮን ቤተሰባችን አባላት በሙሉ 10 መናን ብቻ ሳይሆን 100፣ 1000 ወይም 10,000 ተጨማሪ እንዲያገኙ እጸልያለሁ። ቂሮስ የተሰማው ደስታና መደነቅ ተመልከት። ስሙ ከ100 ዓመታት በፊት ተመዝግቧል። እንዴት ያለ አስገራሚ ነገር ነው! ሊፈጽመው የነበረው ነገር ሁሉ ተመዝግቧል። ይህ በእውነት አስደናቂ ነገር ነው። ከ2700 ዓመታት በፊት በመጽሐፍ ቅዱስ ውስጥ በተመዘገቡት ነቢያት ትንቢቶች ውስጥ እንኳን እግዚአብሔር በዚህ ዘመን ምን እንደምናደርግ አስቀድሞ ተነብዮአል። በ2000 ዓመታት በፊት በተነገሩ ትንቢቶች እግዚአብሔር ወደፊት ምን እንደምንሆን አስቀድሞ መዝግበዋል። ሞት፣ ሐዘን ወይም ልቅሶ የሚኖርበትን ዘላለማዊ ዓለም ከእግዚአብሔር እንወርሳለን። ይህንን ውርስ እንደምንቀበል በመጽሐፍ ቅዱስ ውስጥ አስቀድሞ ተመዝግቧል። ይህ በዚህ ዓለም ውስጥ ካሉት አንዳንድ አፓርታማዎች የበለጠ ዋጋ ያለው አይደለምን? በዚህ ዓለም ውስጥ የ10 ወይም የ20 ዓመታት ሕይወት ምንም ያህል አስደናቂ ቢሆን ዘላለማዊ የሆነ ለዘላለም የሚዘልቅ ሕይወት እጅግ የላቀ ዋጋ ያለው አይደለም። የወደፊት ሕይወታችንን ከቂሮስ ጋር ለማነጻጸር አንድ ጊዜ እንውሰድ። ክብሩ በእኛ ውስጥ ከሚገለጠው ክብር ጋር ሊወዳደር የሚችል አይደለም። ሆኖም ቂሮስ በዚያ ትንሽ መነሳሻ እንኳን በመነሳሳት እጅግ አስደናቂ የሆነ ሥራ አከናውኗል።
እግዚአብሔር ለእኛ ያዘጋጀልንን አስደናቂ የወደፊት ጊዜ ከግምት ውስጥ በማስገባት ሕይወታችንን በችግርና በሐዘን እየተሸፈን መኖር አለብን? በዚህ ቅጽበት በልባችን ውስጥ አዲስ ውሳኔ እናድርግና እግዚአብሔር የሰጠንን የወደፊት ተስፋ አጥብቀን እንያዝ፣ በፍጹም አንተወውም። ሁላችንም የጽዮን ልጆች ሰማያዊ ቤተሰብ እንድንሆን ከፊታችን የተዘረጋውን ሩጫ በትጋት የምንሮጥ እንድንሆን አጥብቄ እጸልያለሁ። በዚህ የዛሬውን ስብከት ማጠናቀቅ እፈልጋለሁ። በጣም አመሰግናለሁ።